ናፍቆት ሀሳብ ሰቀቀኑ ሐረግዋነይነ ያረጓ ጠንበለል ተጫውተሻጫውችኝ የሆነ ጊዜ ትምህርት ቤት ውስጥ የትምህርት ቤት ፌስቲቫል ውስጥ ተወዳድሬ ይርዳው ቢተማው በቃ ይሄን ነገር ዘፈኝ ነው የሚልሽ ተምሬ ያው ጆርናሊዝም መመረቀው ኧረ እባክሽ ጋዜጠኛው ቤተሰብ ምን ያይደግፍሻል ይደስቅ ደረት ምታው አንገት ይደስቅ ደረት ምታው አንገት ጎጆኔና መቼም አይጠፋህ እፍረቱን ከላና ይታይ ዘከሻህ ተመልካቾቻችን ይህ መሴሾ ነው። መሴሾ በአባይ ቲቪ እና በመሴሾ ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው። አሁን ደግሞ ቀጣው ፕሮግራማችን ከአንዲት ወጣት ጀማሪ ድምፃዊ ጋር ነው ቆይታ የማደርገው። አሁን በጣም በቅርቡ አዲስ ሙዚቃ ለቃ በጣም ተወዳጅነትን አትርፋለች። ወጣት ድምፃዊ ሜሮን ተሰማ ትባላለች። እስኪ ድምጿ በጣም ወድጀዋለሁ እና ስለ ድምጿ ስለ አጠቃላይ ስለ አዲስ ስራዋ ላወጋት የዛሬው የመሴሾ እንግዳ አድርጌያታለሁ። እስኪ በክብር ተቀበሏት። በክብር ተቀበሏት። እንደምን አለሽ? እንኳን ደህና መጣሽ። ሜሮን እንደምን አለሽ? ደህና ነሽ? ገና የመጀመሪያ ቃለ መጠይቅሽ ነው አይደል? አድርገሽ አታውቂም? እኔ ደግሞ ያው መሴሾ እንግዲህ ገና ወጣት ጀማሪ ድምፃውያን የማበረታታት ፍላጎት አለኝ እና ሰሞኑን የለቀቅሽውን ሙዚቃ ስሰማ በጣም ተመስጬ ነበር የሰማሁት። በጣም አሪፍ ነው። አመሰግናለሁ። ከየት ተገኘሽ? ማለት ድንገት የተከሰትሽው ወይስ እንደው በአይዶል ተወዳድረሽ ታውቂያለሽ? አይ አይዶል ተወዳድሬ አላውቅም። ድንገት ነው። በዚህ ስራ የመጀመሪያ ስራዬ ነው። ከቨር ሚውዚክ በቃ ይሄ ነው የመጀመሪያ ስራዬ። ድንገት ነው የተመጣሽው? አው ድሮ ላይ ያው በፊት ልጅ እያለሁ ትምህርት ቤት ውስጥ ምናምን ሚዲያዎች ላይ ተሳተፍ ነበር እንጂ ድንገት ነው የመጣሁት። ውድድር ላይ አልተሳተፍኩም። ይህ ታገልሽ ነሽ? ጎጃም ፍኖተ ሰላም። ፍኖተ ሰላም። አሁን እድሜ ስንት ነው? 17። 17? ዋው። አዲሱ በጣም ስለወደድኩት መጀመሪያ በአዲሱ ዘፈና ብንተዋወቅ አይሻልም? በደንብ እስቲ በጣም ስለወደድኩት እስቲ አሰሚያቸው ለእንግዶቻችን። ተስፋን ላርላ አዲሱን ዘፈን ታስታውሰን። እስቲ በደጋ ሞራልታ ናፍቆት ሀሳብ ሰቀቀኑ ምኞት የሚቀረው ለዓይነ ሥጋ ፍቅሬ መቼ ነው ዓይንህን ማየው ናፍቀኸኛል እኔ ብትርቀኝ ኑሮ ቢለየን ይቅናህ እንጂ አንተን ደሞ አይቀርም እንገናኛለን። እኛ እንደው ማየት መጣሱ ብሎት ለጉር ተናንቅን በንባንገል አንገት ሰው ያግደን ዘመድ አዝማድ ቢኖር ናፍቆት ነውና የተራብነው ፍቅር ተመኘው ግና በልቤ በጣም አሪፍ ድምፅ ነው አላት አይደለ? ከቨር ነው የሰራሽው? ስለዚህ በአዲሱ ስራ ደግሞ አዲስ ወጥ ስራ ደግሞ እንጠብቃልና እንዴት ነው ድምፅሽን ችሎታ ያዳበርሽው? እንዴት ነው ማንጎራጎር የጀመርሽው? አጋጣሚ ታስታውሻለሽ? በትክክል ያው ይሄ ነው ብዬ አላስታውስም። ያው ልጅ እያለሁ ነው የጀመርኩት ከቤተክርስቲያን እና ከትምህርት ቤት። ቤተክርስቲያን ሰንበት ትምህርት ቤት ውስጥ አገለግል ምናምን ነው የጀመርኩት። ሰንበት ታገለግይ ነበረ? ስፔሲፊክ ቀኑን አላስታውስም። ግን ከሰንበት ትምህርት ቤትሽ በፊት ቤት ውስጥ እንደዚህ ስታንጎራጉሪ ድምፅሽ ቆንጆ የተባልሽው መቼ ነው? የሆነ ጊዜ ትምህርት ቤት ውስጥ የትምህርት ቤት ፌስቲቫል ውስጥ ተወዳድሬ እሺ፣ የዛኔ ነው ያወቅኩት
6ኛ ክፍል ተማሪ ነኝ። ተወዳደርሽ ሙዚቃ? አዎ። ምን በሚለው ዘፈን? ይርዳው ጤናው አልገለጥ አለኝ በሚለው ዘፈን ስሎ በሆነ። ኧረ ትሞክሩ አይደል? ትሞክሩ። እስቲ ይርዳው ጤናው እስቲ አልገለጥ አለኝ ተጋርዶ ሰፈሯ ቀረች ከህዋው ላይ ከጠረፍ ድንበሯ ምን ይሆን ፀሐይ ማፈሯ ምን ይሆን ጀንበር ማፈሯ ምን ይሆን ፀሐይ ማፈሯ ምን ይሆን ጀንበር ማፈሯ ነይ ፀሐይ አድማስ መጋረጃሽ ፀሐይ በሽንፈት ሲከለል ነይ ፀሐይ አንቺን ለመሰወር ፀሐይ ደመናው ሲቆለል ነይ ፀሐይ አድማሱን ባልዳኘው ፀሐይ ህዋዋ ይከሰስ ነይ ፀሐይ ጠብቅሻለው ፀሐይ ያንቺን ቀን እስኪደርስ እምቁን ገለጪው አውጥተሽ ጨለማን በብርሃን ተክተሽ አጫውቺኝ በይ እንዳትለመድሽኝ በኩርፊያ ጭጋግ አታልብሽኝ። አይ ይርዳው ቢሰማው በቃ ይሄን ነገር ዘፈኝ ነው የሚልሽ። በጣም አሪፍ ነው እምልሽ። ሰንበት ቤት ተሳትፈሻል? ምን ያህል ዓመት ተሳትፈሻል? ብዙ ዓመት? አዎ ልጅ እያለሁ ከዛ ሳልወጣ ዘምሪ ነበር። እዛ ዘማሪ ነበር? አዎ ዘማሪና የአብነት ትምህርት ማለት አሁን የምዘምር ነበር እዛ ሰንበት ቤት ድሮ። እና ያው ይሄ ድምጽሽ ደግሞ ትንሽ በመዝሙር ደግሞ ቢሰማ ጥሩ ነበር አይደል? ቆንጆ መዝሙር ትዘምርልን እስቲ። ዘምርልን። የኔ ናርዶስ የኔ ቤዛ በመዓዛው ልቤን ገዛ ያንን መዳፍ ተመልክቼ ተከተልኩት ሁሉን ትቼ የኔ ናርዶስ የኔ ቤዛ በመዓዛው ልቤን ገዛ ያንን መዳፍ ተመልክቼ ተከተልኩት ሁሉን ትቼ እንቅልፍ የለኝ በአልጋዬ ፊቴ ታጥቧል በእንባዬ ስለ ፍቅር ውዴ የኔም ያንተ ማን ሊለየኝ ከንጉሱ የኔ ናርዶስ የኔ ቤዛ በመዓዛው ልቤን ገዛ ያንን መዳፍ ተመልክቼ ተከተልኩት ሁሉን ትቼ። ያው ታስታውሽም ብዬ ነው እንግዲህ ስለ መዝሙሩም ትንሽ እንድናወራ ብዬ ነው። ቤተሰብ ምን ያይደግፍሻል ወደ ሙዚቃው እንድትሄጂ? ያው ከትምህርት ጎን ለጎን ትምህርትን በማይነካ መልኩ ከሆነ ይደግፈኛል። ግን በጣም እንደዚህ ዲፕሊ ገብቼበት እንትን ነገር ሳይሆን ትምህርቴን ተምሬ በደንብ እንትን ካልኩ በኋላ ሙዚቃ እንድሰራ እና ደግሞ ከትምህርቴ ጎን ለጎን እንድሰራ ነው። ትምህርትሽን ግን እንድታይ አይፈልጉም? አሁን ስንተኛ ክፍል ነሽ? አሁን 11ኛ ክፍል ነሽ። እና አያንቺስ ፍላጎት ምንድን ነው? የኔ ፍላጎት ያው መማር ተምሬ ያው ጆርናሊዝም መመረቅ ነው። ኧረ እባክሽ ጋዜጠኛው መሆን? አዎ። እና ያው ከዛ ደግሞ ሙዚቃውን ደግሞ መስራትና በሁለት። ስለዚህ ጋዜጠኛም ሙዚቀኛ መሆን ያፈልጊው? አሪፍ አይደል ሀሳቧ? በስመ አብ ያው ጥሩ፣ ሁለቱም ከበር ሙያዎች ናቸው። አሁን ጋዜጠኝቱ ስለምወደው ሙዚቃ መግባት አልፈልግም። ለምሳሌ አሁን የማንጎራጎር ፍላጎት አንዳንዴ ክህሎት አለኝ፣ ግን ትልቅ ሙያ ስለሆነ ጋዜጠኝነት ይሄኛውን እየዘፈንኩ እንደገና ይሄኛውን ጋዜጠኝነት ምናምን ብዬ በጣም ትልቅ ሙያዎች ስለሆነ ብዬ ነው። እኔ እንግዲህ ከምታቻችው ከሆነ አሪፍ ነው። እሺ ስለዚህ
ትምህርት ቤት ውስጥ ሙዚቃ በጣም ተሳተፊ ነበር? የሚኒ ሚዲያ? አዎ በትንሹ ሚኒ ሚዲያ ውስጥ ተሳተፍ ነበረ ትምህርት ቤት። ስሰማ እኮ የሁኔ በላይን የሽመቤትን ትዘፍኛለሽ አሉ እዛ በትምህርት ቤት እያለሽ? እሞክራለሁ ከጓደኞችሽ ጋር? አዎ። ስለዚህ እኔ እንደ ጓደኞች አንዱ ጓደኛሽ ወንድ ጓደኛሽ በሆን የሙዚቃ ባልደረባሽ፣ አንቺ ደግሞ የሽመቤት መሆን ትችላለሽ። እንሞክር። እሺ እንሞክር። አዎ። እንዴ ነው ታበረታቱናላችሁ? እንሞክር። የሽመቤትና ይሁን አይሞክር ይሞክር ይደስቅ ደረት ምታው አንገት ይደስቅ ደረት ምታው አንገት ጎጃሜነና መቼም አይጠፋህ እፍረቱን ክላና ይታይ ትከሻህ ሐረግዋ ነይ ነይ ጨዋታዬ አንቺ ይንዘፍዘፍ ይርገፍገፍ ይገላዬ ላንቺ ኋላ እንዳትረች ይደስቅ ደረት ምታው አንገት ይደስቅ ደረት ምታው አንገት ጎጃሜነና መቼም አይጠፋህ እፍረቱን ክላና ይታይ ትከሻህ ሐረግዋ ነይ ነይ ሐረግዋ ጠንበለል ተጫውተሽ አጫውችኝ እርግፍ እርግፍ እንበል ይግባ ሸበል ሐረግዬ ነይ ነይ ወንዙ ጠራ ያለ አምሮቴዋ ነይ ነይ ወዳጅ መጣለ ሐረግዋ ነይ ነይ ጫውት ለማንጋት አምሮቴዋ ነይ ነይ ጎጃም ጭንቅ የለበት አንገቴም ብደፋ ገላይዋ ዙሪያሽን እስካውቀው ገላይዋ ምነው አጃጃልሽኝ ገላይዋ ጉድ እየቆዩ ነው ገላይዋ ወትሮም እኛ ነበርን ገላይዋ ጨዋታን አዋቂ ገላይዋ ከምንወደው ጋራ ገላይዋ ትከሻን ሰባቂ በጣም አሪፍ ነው። በጣም ጉድ ነው። እና አሁን የችሎታሽ እንደታደብሪ ምናምን የሚደግፍ ይሰዋል? ያው ቤተሰቦች ቅድም እንዳልኩ እነሱ ሊደግፉኝ ይችላሉ ከትምህርት ጎን ለጎን። ግን በተጨማሪ ያው ይህንንም ዘፈን እንድሰራ ያገዘኝ ብርሃኑ ታዬ እሱ ደግፈኛል ሙዚቃ ላይ። ናይስ። የእነማን አድናቂ ነሽ አንቺ? የእጅጋየሁ ሽባባው ክቡር ዶክተር አርቲስት እጅጋየሁ ሽባባው። እሺ። የእሷና ቴዲ አፍሮ። ቴዲ አፍሮ የሁለቱ አድናቂ ነሽ? አዎ። የአበባንም ዘፍኛለሽ? የማን? የአበባን። አዎ። እስቲ ጂጂ ሞከራ። አዎ ጂጂን እስቲ። እሺ። የሰው ልጅ ክቡር ሰው መሆን ክቡር ሰው ሞቷል ሰው ሊያድን ሰውን ሲያከብር በደግነት በፍቅር በክብር ተጠርቶ በክብር ይሄዳል ሰው ሊኖር ሰው ሞቷል። ይሄን ግን በስቱዲዮ ብትዘፍነው አይሻልም? አይደለ? በጣም አሪፍ ዘፈን ነው። በስቱዲዮ ትዘፍነው። እሺ ተከታተለው እንመለስ። ዘፍነው። የሰው ልጅ ክቡር ሰው መሆን ክቡር ሰው ሞቷል ሰው ሊያድን ሰው ሲያከብር በደግነት በፍቅር በክብር ተጠርቶ በክብር ይሄዳል ሰው ሊኖር ሰው ሞቷል። የተሰጠን ሕይወት ዛሬ በነፃነት ሰው ተከፍሎበታል ከደምና ከአጥንት ስንት ወገን ወደቀ በነፃነት ምድር ትናገር አድዋ ትናገር ትመስክር ትናገር አድዋ ትናገር ናገሬን እንዴት እንደቆምኩኝ ከፊታችሁ ዛሬ በኩራት
በክብር ቀን በቀን ደሞ መከራውን ያን ሁሉ ሰቀቀን አድዋ ዛሬ ናት አድዋ ትላንት መቼ ተነሱና የወዳደቁት ምስጋና ለነሱ ለአድዋ ጀግኖች ለዛሬ ነፃነት ላበቁኝ ወገኖች የጥቁር ድል አምባ አድዋ አፍሪካ እምዬ ኢትዮጵያ ተናገሪ ተናገሪ የድል ታሪክሽን አውሪ በጣም ቆንጆ ነው በጣም ቆንጆ ነው በጣም ቆንጆ ነው ስለዚህ በዚህ ሙያ የመቀጠል ፍላጎት አለሽ ማለት ነው ጥሩ ሙዚቀኛ መውጣት ጥሩ ሙዚቀኛ በትምህርት የተደገፈ ጥሩ ሙዚቀኛ መሆን ፈልጋለሁ ጓደኞችሽ ምን ይሉሻል ጎበዝ ነሽ በርቺ ምናምን ይሉኛል እንደማንኛውም ጓደኛ አይደለ ቅድም የአንድ አበባን ዘፈነሽ ነበር አይደለም እንትሩ ላይ የመጀመሪያው ካሴትሽ ላይ አሁን ከበሩ ላይ ዘፈኜ ነበር አበባ አለ ስለዚህ አበባን ደግሞ ሌላ አበባ ሞክሪልና እሺ አበባ በጣም ነው የምወዳት እኔ የነቱ ሎቶሎ ቤታቸው ስሪቱ የኋላ ትዝታ የለው መሰረቱ እኔስ ባሳለፍኩት በኖርኩበት ቀና ምን ይመጣ ብዬ የፊቱን ሳጠና የዘመኑ ቋንቋ ይላል ጊዜው መኖ መቹ ዚን ከፈለ መባዲናር ሆኖ ክፍያስ ፍቅር ነው ልብን የሚያሳርፍ ትዝታን ከያዘ ይጓዛል እስከ ጥግ ልብ ያትነስብኝ ከበድበት ትዝታ ያለፈን ንገረኝ መኖር ሳትረሳ ሰው ባለፈው ናፍቆት ለካንስ ያለቅሳል አይደለም መሞሸር ሞት እንኳን ያስቀናል አይደለም ያንድ ቀን ያመታት ቀጠሮ ልብ ላይ ይጻፋል አይረሳም ድሮ ይሄ ዘፈን በስቱዲዮ ቢዘፈም ደግሞ ደስ ይላል አይደል ምን አስተያየት አላችሁ ቆንጆ አይደል ቶሎ ቤታቸው ስሪቱ የኋላ ትዝታ የለው መሰረቱ እኔስ ባሳለፍኩት በኖርኩበት ቀና ምን ይመጣ ብዬ የፊቱን ሳጠና የዘመኑ ቋንቋ ይላል ጊዜው መኖ መች ወዜን ከፈለ መባዲናር ሆኖ ክፍያስ ፍቅር ነው ልብን የሚያሳርፍ ትዝታን ከያዘ ይጓዛል እስከ ልብ ያትነስብኝ ከበድበት ትዝታ ያለፈን ንገረኝ መኖር ሳትረሳ ሰው ባለፈው ናፍቆት ለካንስ ያለቅሳል አይደለም መሞሸር ሞት እንኳን ያስቀናል አይደለም ያንድ ቀን ያመታት ቀጠሮ በላይ ይጻፋል አይረሳም ድሮ ሰው ባለፈው ናፍቆት ለካንስ ያለቅሳል አይደለም
መሞሸር ሞት እንኳን ያስቀናል አይደለም የአንድ ቀን የዓመታት ቀጠሮ በላይ ይጻፋል አይረሳም ናይስ እንደው በመጨረሻም መልእክት ካለሽ ከወደፊት ሀሳብሽ ጋር የተገናኘ ምስጋና መልእክትም ካለሽ ትጋብዝሽ። እሺ ማመስገን የምፈልገው ፈጣሪ ነው። እንድዘፍን ጉሮሮ የሰጠኝን ጥሩ ድምፅ የሰጠኝን ፈጣሪን እናቴንና ብርሃኑ ታዬን አመሰግናለሁ። እንዲሁም አንተ እዚህ ስለጋበዝከኝ አመሰግናለሁ። አሁን በጣም እድለኛ ነኝ የመጀመሪያሽ ቃለ መጠይቅ አድራጊ በመሆኔ። ምክንያቱም ነገ ትልቅ ደረጃ የምትደርሺ ድምፃዊ እንደምትሆኝ ምንም ጥርጥር የለኝም። ስለዚህ በርቺ፣ ጠንክሪ። አሪፍ ጎበዝ ድምፃዊ እንደምትሆን ተስፋ ታደርጋችሁ። ያው ዛሬ ሞራል እንድንሰጣት እንድናበረታታት ገና ጀማሪ ወጣት ድምፃዊ ስለሆነች እንድናበረታታ ነው የመሴሾ እንግዲህ ያረኳት። በርቺ፣ ጠንክሪ። ወደፊት ደግሞ ትልቅ ሰው ሆነሽ አልበም ደግሞ ወጥተሽ እዚህ የመሴሾ እንግዳ ትሆኛለሽ። እንግዲህ ተመልካዮቻችን የዛሬው መሴሾ ፕሮግራም ይህን ይመስል ነበረ። ሳምንት በሌሎች እንግዶች ጠብቃችኋለሁ። እስከ ሳምንት መልካም ሳምንት ይሁንላችሁ። ማወዳችኋል። ሰላማችሁ ይብዛ። ሸኙልኝ።